إلهي يا ودود عفو بلن قلباتችን ይጽዳ ምህረትህን አድለን በተከበረው ወርህ አዝነህ ተቀበለን ኢላሂ ተቀበለን ተቀበለን بسم الله اللهم لك الحمد كما ينبغي لجلال وجهك وعظيم سلطانك والصلاة والسلام على رسول الله وعلى آله وصحبه ومن والاه السلام عليكم ورحمة الله وبركاته يا آدم لج ገንዘቤ ይላል በርግጥ ንብረቱ ሶስት ቦታ የተከፈለ ነው ለሰደቃ የሰጠው ወይም ለአኺራ ያስቀመጠው እርሱ የተመገበውና በህይወት ዘመኑ ያጠፋው የቀረው የርሱ ሳይሆን ለውርስ የሚተወው ነው አሉ ነብያችን አለይሂ ሰላቱ ወሰለም አቡ ሱለይማን ዳራኒ ረዲየላሁ ዐንሁ ሲናገሩ ሆዴ ሲራብ አላህን በመገዛት የማገኘው ደስታ የላቀ ነው ጁነይዲ አልበግዳዲ ደግሞ እንዲህ ይላሉ እንዴት ሰው በልቡና በአላህ መካከል የምግብ ስልቻ አንጠልጥሎ ከፈጣሪው ጋር የብቻ ግንኙነት በመፍጠር ለመባረክ ይበቃል አንድ ሰው ዩሱፍን አለይሂ ሰላም የዚህ አገር ሁሉ ግምጃ ቤት ሐላፊ ኖት ግን አሁንም ይራባሉ ሲል ጠየቃቸው እሳቸውም ጥጋብ የተራቡትን እንድረሳ ያደርገኛል የሚል ፍርሃት አለኝ ሲሉ መለሱለት አይሻ ረዲየላሁ ዐንሃ ሲናገሩ በመጀመሪያ በዲን ላይ የተጀመረው ቢድዓ ሰዎች ጠግበው መብላት ሲጀምሩ ነው ሆድ ከጠገበ ነፍስያ የዓለማዊ ፍቅር ላይ ትወድቃለች ኸሊፋ ሃሩን አልረሺድ 4 ዶክተሮችን ሰብስቦ ለሰውነት የማይጎዳ መድኃኒት እንዲነግሩ ታዘዘ ሁሉም የተለያየ ነገር ጠሩ አንደኛው ሐኪም ግን ከጉዳት የሚጠብቅ መድኃኒት ጥሩ የመመገብ ፍላጎት ሲኖርህ መመገብና ሳትጠግብ መመገብ እየፈለክ ምግብ መተው ነው ሲል መለሰ ሁሉም በዚህ ሐሳብ ተስማሙ የተራበ ሆድ መጥፎ ነገር አይሰማም ይሄ የስፔን ተረት ነው ጥሩ ምግብ ከረሃብ ይጀምራል ይህ ደግሞ የፈረንሳዮች አባባል ነው አቡ ሱለይማን ረዲየላሁ ዐንሁ እንዲህ ይላሉ ከምበላው እራት አንድ ጉርሻ የቀነስኩ እንደሆነ ምሽቱን ሙሉ ቆሜ ለስግደት ከማሳልፈው ይልቅ ለነፍሴ መልካም ሽልማት ያገኘሁላት አድርጌ አስባለሁ ኢማሙ አልገዛሊ ረዲየላሁ ዐንሁ እንዲህ ይላሉ አነስተኛ ምግብ መመገብ ብዙ ጠቀሜታዎች አሉት እነሱም ነፍስን ያጠራል የውስጥ አይን ይከፍታል ልብን በኑር ይሞላል ሆድ ሲሞላ የሚፈጠረው ጋዝና ትንፋግ አንጎልን ያዳምናል ልብን ይጎዳል የሰውን አእምሮ አጨፍግጎ አስተሳሰብን ሰንካላ ያደርጋል የማስታወስ ችሎታው ይደክማል አንጎሉም ይደድባል ሀብትና ንብረትህ ዕውቀትህ እንዲሁም ሌሎች ላንተ የተሰጡ ፈተናዎችህ ናቸው እንደ አማኝ እዚህች ምድር ላይ የተላክነው ለፈተና ነው ስንፈተን በደህነት በሀብት በጤና መታወክ በልጆቻችን አጠቃላይ የህይወታችን ውጣ ውረዶች ለኛ ፈተናዎቻችን ናቸው አላህ Subhanahu Wa Ta'ala ምን ይላል أعوذ بالله من الشيطان الرجيم لتبلون في أموالكم وأنفسكم ولتسمعن من الذين أوتوا الكتاب من قبلكم ومن الذين أشركوا أذى كثيرا وإن تصبروا وتتقوا فإن ذلك من عزم الأمور በገንዘቦቻችሁና በነፍሶቻችሁ በርግጥ ትፈተናላችሁ ከነዚያም ከናንተ በፊት መጽሐፍን ከተሰጡትና ከነዚያም ካጋሩት ብዙን ማሰቃየት ትሰማላችሁ በትታገሱና በትጠነቀቁ ይህ ከጥብቅ ነገሮች ነው ሱረቱ አሊ ዒምራን አንቀጽ 186 ወንድሜ አሁን ያለህበት ህይወት ላንተ ፈተና ነው ምናልባት
የሰው ልጅ ቀን ከሌሊት የሚሰራው ንብረት ለማፍራት ይሆናል። የምታገኘውን ንብረት ግን በአግባቡ የማትጠቀም ከሆነ፣ ካንተ በታች ያሉትን የማታይበት ከሆነ ገንዘብህ ላንተ ፈተና ነው። ጎረቤትህ የሚበላው የሚለብሰው የሚጠጣው አጥቶ ሲንከራተት አንተ ደልቶ እየደፋህ ከሆነ አዎ እየተፈተንክበት ነው። ምክንያቱም ሐቢቡና ሙሐመድ ዓለይሂ ሰላቱ ወሰላም ጎረቤቱ ተርቦ እሱ ጠግቦ ያደረ ከኛ አይደለም ብለዋልና። ዕውቀትህን በአግባቡ ተጠቀምበት። የሰው ልጅ የተለያዩ ዕውቀቶች ሊኖረው ይችላል። ለምሳሌ በሳይንስና ቴክኖሎጂ የላቀ ዕውቀት ካለ ለማያውቁት አስተምር። በዳዕዋ ሥራ ላይ ዕውቀት ካለ ሰዎችን ወደ ኢስላም ተጣራ። በተዝኪራ ወይም የማስታወስ ላይም ዕውቀት ካለ እንደዛው በቻልከው አቅም አስተምር። ከኔ የሰማችሁትን አንድም አንቀጽ ቢሆን ላልሰሙት አሰሙ ብለዋል የኛ ነብይ ዓለይሂ ሰላቱ ወሰላም። አላህም ሱብሓነሁ ወተዓላ በቃሉ እንዲህ ብለዋል፣ ወደ አላህ ከጠራና መልካምንም ከሰራ እኔ ከሙስሊሞች ነኝ ከዓለም ሰው ይበልጥ ቃሉ ያማረ ማን ነው? በስተመጨረሻም አስብ፣ ይህን ያለህበት ህይወት ላንተ ፈተና ነው። ፈተናውን በድል የምትወጣ ሰው ሁን። አንዳንዴ ሀብት ወደኛ መጥቶ ኸይር ነገር የማንሰራበት ከሆነ ድህነት ውስጥ ያለው ማንነታችን ይሻለናል። ትርሚዚ እንደዘገቡት ነቢያችን ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሁለት የተራቡ ተኩላዎች በበግና ፍየል ውስጥ ሲለቀቁ ከሚያደርሱት ጥፋት የበለጠ የሰው ልጅ ለገንዘብና ክብር ያለው ጉጉት ያጠፋዋል። ያለፉት ደጋግ ሰለፎች የገንዘብን ፈተና በእጅጉ ይፈሩ ነበር። ኸሊፋው ዑመር ረዲየላሁ ዐንሁ እሳቸው የስልጣን ዘመን የእስልምናን መስፋፋት ወይም ፍቱሓት ሲያዩ ይህን ነገር ከነቢያችን ዓለይሂ ሰላቱ ወሰላምና ከመጀመሪያው ኸሊፋቸው አቡበክር ረዲየላሁ ዐንሁ አላህ ያዘገየው ለነርሱ መጥፎ ፈልጎላቸው አይደለም፣ ለዑመርም የሰጠው ደግሞ ጥሩ ስለሻለት አይደለም በማለት ያለቅሱ ነበር። ያሕያ ኢብኑ ሙዓዝ አላህ ይዘንላቸው እንዲህ ብለዋል፣ ገንዘብ ጊንጥ ነው፣ ከነደፈህ መርዙ ይገድልሃል። ስለዚህ መድኃኒቱን ካላወክ አትያዘው። መድኃኒቱ ምንድነው ተብለው ተጠየቁ። ሐላል ከሆነ ምንጭ መውሰድና በተገቢው ቦታ መጠቀም ነው ሲሉ መለሱ። በሌላ በኩል ኢስላም በአላህ ላይ መመካትን ቢያዝበትም ስንፍናን ደግሞ አጥብቆ ይከለክላል። ኢስላም የሰው ልጅ ተንቀሳቅሶና ጥሮ ግሮ ሲሳዩን እንዲፈልግ ያስተምራል። ኸሊፋው ዑመር ረዲየላሁ ዐንሁ እንዲህ ይላሉ፣ አንድ ሰው ሳይሰራና ሳይንቀሳቀስ ቁጭ ብሎ አላህ ሆይ ሲሳይን ስጠኝ አይበል። ምክንያቱም ሰማይ ወርቅና ብር እንደማታዘንብ በርግጥ አውቃቸዋል። ሙሐመድ ኢብኑ አልሙከንዲር ስለ ገንዘብ ሲናገሩ ሀብት አላህን ለመታዘዝ ጥሩ አጋዥ ነው ብለዋል። ገንዘብን አለመፈለግ ወይም ድንበር ባለፈ ቸርነት ሰዎችን ለማማለልና የበላይነትን ፍለጋ ገንዘብን መለገስ ዙህድ እንዳልሆነ መታወቅ አለበት። ዙህድ ማለት የዱንያን ርካሽነትና የአኺራን ውድነት በመረዳት ዱንያን ችላ ማለት ነው። ይህች ዓለም ወይም ዱንያ ጥቂት ቆይታ እንደ ጤዛ የምትረግፍ መሆኗንና አኺራ ደግሞ እንደ ዱር የምትቆይ መሆኗን ያወቀ ሰው ይህችን ሽጦ ያችን ለመግዛት ያለው ፍላጎት ይጨምራል። ሰለፎች ዱንያን ችላ ማለታቸው ሐራም ላይ ላለመውደቅ ካላቸው ፍራቻ የተነሳ ነበር። ሙዘሚል እንዲህ ያሉ፣ ሱፊያን አተውሪ ስጋ በእንቁላል እየበሉ እያለ ደረስኩ። ስለዚህ ነገርም አናገርኳቸው። እሳቸውም እኔ ጥሩ ምግብ እንዳትበሉ አላዘዝኳቸውም፣
ሐላል ስሩ ጥሩም ብሉ አሉን። ዓሊ ኢብኑ ፉደይል አባቴ ፉደይል አላህ ይዘንላቸውና አብዱላህ ኢብኑ ሙባረክን አላህ ይዘንላቸው እንዲህ ሲሉ ጠየቋቸው። አንተ ዱንያን ችላ እንድንል ታዘናለህ፣ ነገር ግን ከኹራሳን ወይም ከኢራን ዕቃዎችን ወደ መካ እያመጣህ ስትሸጥ እናይሃለን። ይህ እንዴት ነው ሲሉ ጠየቋቸው። ኢብኑል ሙባረክም እንዲህ ሲሉ መለሱ። የዓሊ አባት ሆይ እኔ ይህን የማደርገው የሰውን ከመከጀል ራሴን ለመጠበቅና ጌታዬን ለመታዘዝም እንዲያግዘኝ ስል ነው አሉ። ዲናችንም ቢሆን ድህነትንና ደካማነትን አይመክርም። ዛሬ ላይ በተለይ ኢማን ተዳክሞ ቁሳዊ ነገሮች ትልልቅ ዋጋ ባገኙበት ሰዓት ይዞ መገኘት መልካም ነገር ነው። ኢማን በሌላቸው ሰዎች ዘንድ ያለውና የሌለው ሰው በእኩል አይን እየታየ አይደለም። ቁሳዊነት በነገሰባት ዓለም ገንዘብ ያላቸው ሰዎች ከፍተኛ ቦታ አላቸው። ገንዘብ ከሌለህ በድሮ ጓደኞችህ ጭምር ትገፋለህ። ስልክህ ቶሎ አይነሳም፣ ንግግርህ ለጆሮ አይስብም፣ ወሬህ ውሃ አያነሳም፣ ቀጠሮህ አይከበርም፣ ሽምግልናህ አይደመጥም። አንዳንዴ ራስህን ለማስከበርና ለእልህም ስትል ገንዘብ ያስፈልግሃል። ከአንዳንድ ስስታሞች ለመብቃቃት ስትል ገንዘብ ያስፈልግሃል። በደወልክላቸው ቁጥር ገንዘብ ፈልጎ ነው ብለው ለሚደነገጡና ንያቸውን ለሚያበላሹት ስትል ገንዘብ ያስፈልግሃል። በግብዛቸው ሁሉ ለሚመጻደቁብህ ስትል ገንዘብ ያስፈልግሃል። እኔ ነኝ የረዳሁትና ለዚህ ደረጃ ያበቃሁት ብለው ለሚያስወሩብህ ጉረኞች ስትል ገንዘብ ያስፈልግሃል። ትንሽ ሆነው ትልቅነታቸውን፣ መሐይም ሆነው አዋቂነታቸውን ባንተ ላይ ለማሳየት ከሚፈልጉት ለመዳን ስትል ገንዘብ ያስፈልግሃል። ወዳጄ ውዱ ነቢያችን አለይሂ ሰላቱ ወሰላም ከሚያስረሳ ድህነት እንዲጠብቃቸው አላህን ተማጽነዋል። አሁን ላይ ዱዓቸው አስፈላጊነቱ ጎልቶ ይታያል። ገንዘብ ከሌለህ ስለመኖርህ እንኳን የሚረሳበት አጋጣሚ አለ። ወዛም ብትሆንም ደብዛዛ ነህ፣ የገረጣህ ነህ። በሰዎች መካከል ሆነህ ብትንጠራራም አትታይም። ረጅም ብትሆንም አጭር ነህ፣ ቆንጆ ብትሆንም አስቀያሚ ነህ። ገንዘብ ማጣት እንኳን ሰውን ራስህንም አምላክህንም ያስረሳሃል ወዳጄ። ጥሩ ገንዘብ ጥሩ ነው ወዳጄ። ነጭ ሳንቲምም ለጥቁር ቀን ወዳጅ ናት። ከሰው እጅ ትጠብቃለች፣ ከመከጀል ታድናለች። በጥሩ ገንዘብ የአላህንም ሆነ የሰዎችን ውዴታ ታተርፋለህ። በመመጽወትና በአላህ መንገድ በመበተን ጀነትንም ትገዛበታለህ። ፍቅርንም ዱዓንም ከበሬታንም ትገዛበታለህ። አንዳንዴ አላህ የኔ ቢጤዎች በድብቅ ለሚረዳቸው ልባዊ ዱዓ ያደርጋሉ። አንዳንድ የተረሱ ሺዎች ላስታወሳቸው አላህን ይለምናሉ። አንዳንድ ወላጆች ገንዘብ ያለውን ልጃቸውን ይወዳሉ። አንዳንድ እናቶች ገንዘብ ላላት ልጃቸው አብዝተው ዱዓ ያደርጋሉ። አንዳንድ ዘመዶች የእገሌ ልጅ እንዲህ እንዲህ አደረገልን ይላል። አንዳንድ ወንድም የልጅነት ጓደኛዬ አልረሳኝም ረዳኝ ብለው ለዚህም ለዚያም በደስታ ያወራሉ። ገንዘብ ወሳኝ ነው ወዳጄ። ብዙ ዓሊሞች ድምጻቸው ያልተሰማው፣ ብዙ አዋቂዎች ሐሳባቸው ያልተዳረሰው፣ ብዙ ጸሐፊዎች ብርሃናቸው ያልወጣው በገንዘብ ማጣት እኮ ነው። ገንዘብማ ኃይል ነው። ገንዘብም እውነትን ለማከም ውሸትን ለማክሰም ወሳኝ ነገር ነው። ዲግሪዎች እየተገዙ ያሉት፣ መረጃዎች የሚሸጡት በገንዘብ ኃይል እኮ ነው። ይህንና የመሳሰለውን እኩይ ነገር ለማጥፋት ያግዛል ወዳጄ። ወይኔ ገንዘብ ቢኖረኝማ ኑሮ የሚል ስንት መልካሞች አሉ መሰለህ። ከዓመት በፊት ወደ ሀገር ቤት ሲገባ ገንዘብ ስላለው ብቻ የታጀበ፣ አሁን ግና
በማጣቱ የተረሳ ሰው ሳይ ደግሞ የገንዘብ አስፈላጊነቱ ከፍ ብሎ ይታየኛል። ለገንዘብ ባሪያ የማያደርግ የማያስገበግብ ዲንን የማያስረሳ ቤተሰብን ሶላትንና ዚክርን የማያዘናጋ ገንዘብ ወሳኝ ነው ወዳጄ። እንደዚያ ነው ሐሳቤ። አላህን በረሳ በገንዘብ ባሪያማ ማን ይቀናል ወዳጆቼ? አላህ ከገንዘብ ፈተና ይጠብቀን፣ እንዲሁም ከድህነትም አላህ ይጠብቀን። አላህ ስብሓንሁ ወተዓላ እኔ በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። ሱብሓነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ ወአኺሩ ደዕዋና አኒል ሐምዱሊላሂ ረቢል ዓለሚን ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።